በ93 የመለስ ዜናዊን ቀኝ እጅ የመግደል ሴራ ውስጥ ያለበት ከባድመ ጫፍ እስከ ሞያሌ ከጋላፊ ጠረፍ እስከ ጋምቤላ በሁሉም የሀገሪቷ ክፍል ዓይንና ጆሮ የቀድሞ የኢፌዴሪ ጠቅላይ ሚኒስትር መለስ ዜናዊ ቀኝ እጅ የቀድሞ የክልል ፕሬዝዳንቶች መሪ እንዲሁም ፈላጭና ቆራጭ ደቡብ ሱዳን መገንጠል እጅግ ከፍተኛ አስተዋጽኦ አድራጊ በኢህአዴግ ውስጥ የነበረ ትልቁ ስውር ኃይል ሻይ ቤትና ሊስትሮ ቦታ ከተወራው አንስቶ እስከ ባለስልጣናት ስብሰባ ድረስ የተወራውን ሳይውል ሳያድር የሚደርሳቸው የደህንነቱ ሹም አቶ ጌታቸው አሰፋ የቀድሞ የደህንነቱ ሹም ጌታቸው አሰፋ በሀገሪቱ ውስጥ የነበረውን የደህንነት ጉዳይ በከፍተኛ ሁኔታ የማረጋገጥ ብቃታቸው የተነሳ አሜሪካኖቹና በሞሳዶች ከፍተኛ የሆነ ትኩረት ስበው ነበር። በዚህም ምክንያት በደቡብ ሱዳን ከፍተኛ አመፅ ነበር። በዛ ሰዓት ለመገንጠል ሁለት ተፋላሚ ኃይሎች ከዋናው መንግስት ጋር ይዋጉ ነበር። ታዲያ ደቡብ ሱዳን ውስጥ መረጃ ማውጣትና ጠቃሚ የሆነ የጦር እርምጃም ለመውሰድ አይመችም ነበር። በዚህ ሰዓት አሜሪካኖቹና ሞሳዶቹ የተጠቀሙት ጌታቸው አሰፋን ነው። በዚህም ምክንያት ዋናው መንግስት በፊት የነበረው መንግስት ጠቅልሎ ሱዳንን የገዛው አምርሮ ይጠላው ነበር ጌታቸውን አሰፋ። ለምን? ዋና ዋና መረጃዎችን እያሾለከ ለአሜሪካኖች ስለሚሰጥ። በባህሪው ቁጡ፣ ቶሎ ተናዳጅ እንዲሁም ኃይለኛ ነው። ጌታቸው አሰፋ ወደ ስልጣን ሲመጣ በ93 ዓመተ ምህረት በእኛ አቆጣጠር ነበረ። ይህም የሆነው ክንፈ ገብረ መድህን ከ87 እስከ 93 የሀገር ውስጥ ደህንነትና ጠቅላላ የፌዴራል የደህንነት ኃይል ይቆጣጠር ነበረ። እሱ በ93 እንደሞተ ነበር ጌታቸው አሰፋ የመጣ። ጌታቸው አሰፋ ከ93 ሹመት ጀምሮ እስከ 2008 እስከነበረበት ጊዜ ድረስ ደህንነቱን ተቋም በዋና ፈላጭ ቆራጭነት ሲመራ ነበር። እንዲሁም ቅርብ ጊዜ ድረስ ራሱ እንደሚታወሰው ኃይለማርያም ደሳለኝ ወደ ጅጅጋ ለመሄድ ሲያስፈቅድ የነበረው ጌታቸው አሰፋን ነበር። ነገር ግን እሱ ካልፈቀደ እንኳን ሌላ ባለስልጣን ይቅርና ጠቅላይ ሚኒስትሩንም እንዲሄድ አይፈቅድለትም። ሰውየው ከሚያስገርሙት ነገሮች መካከል አንደኛው ቤተመንግስት ውስጥ ቢሮ ነበረው። ሁለተኛ ደግሞ በደህንነት መስሪያ ቤት ውስጥ አንድ ቢሮ አለው። እንደ ማንኛውም ሰው ለብሶ ነው የሚወጣው። ተራ ሰው ነው የሚመስለው። ተራ መኪና ነው የሚይዘው። ያለ አጃቢ ነው የሚንቀሳቀሰው። ሰው ማግኘት ሲፈልግ ደግሞ ከቢሮዎቹ ውጭ የትም ቦታ ሰው ያገኝ። ጌታቸው አሰፋ የደህንነትና የመረጃ አሰባሰብ ብቃቱ ማንኛውም ሀገሪቱ ውስጥ ከሚንቀሳቀስ ከፍተኛ ሀብትና ጭነት ጀምሮ ከሚወጣ የሚገባ ተራ ሰውም ትልቅ ደረጃ ያሉ ሰዎችም ጨምሮ የአንዳንዲቷ መረጃ ከታች እስከ ላይ ያለው ከትንሽ ተራም እስከ ትልቅም ይደርሰዋል። ደግሞ ከወጡ አንዳንድ መረጃዎች እንደሚያሳየው ከሆነ 322 የሚሆኑ ከዩኒቨርሲቲ የተመረቁ ከሁሉም ዩኒቨርሲቲ በዛን ጊዜ ነው ማለት ነው ለደህንነት መልምሎ ነበር። እዚህም ምልምል አዲስ የደህንነት ሰራተኞች በቀጥታ ወደ ስራ አሰማሩ። ቢሆንም ቀስ በቀስ እነዚህ አዲስ አቅም ያላቸው አዲስ ጉልበት ያላቸው የደህንነት ምልምሎች የኢኮኖሚ ስለላና ደህንነት በሚሰሩበት ጊዜ እያንዳንዱ የሚያገኙት የሙስናና የተጨመላለቀ የሙስና ስራዎች እየሄዱ ከከፍተኛ ባለስልጣናት ጋር መገናኘት ጀመሩ። ነገሩን በሚመለከቱበት ጊዜ እነ ጌታቸው አሰፋምና ሌሎቹም ባለስልጣናት እርስ በርስ የሚያባላቸው ነገር ሆኖ